የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከቅዳሜ ልዩ ልዩ መረጃዎች ጋር አብርሃም መኳንንት ነኝ። ለ58 ሰዓታት በመሳሳም በድንቃ ድንቅ መዝገብ ላይ ስማቸው ሰፍሮ የነበሩት ጥንዶች መለያየታቸው ታውቋል። በቅጡ ማንበብና መጻፍ ሳልችል ትምህርት ቤቴ በከፍተኛ ውጤት አስመርቆኛል ያለችው ተማሪም ትምህርት ቤቷን ከሳለች። የመዋኛ ስፍራ፣ አነስተኛ የጎልፍ ሜዳና አነስተኛ የሄሊኮፕተር ማረፊያ ቦታ ያለው የዓለማችን ረጅሙ መኪናም ትኩረትን ስቧል። አንድ ሲጋራ ማጨስ በአማካኝ ከሰው ልጅ ዕድሜ ላይ በቀን 20 ደቂቃ ይቀማል ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ለረጅም ጊዜ በመሳሳም የዓለም ድንቃ ድንቅ መዝገብ ላይ የሰፈሩት ጥንዶች ተለያይተዋል። ታይላንዳውያኑ ጥንዶች ከ12 ዓመት በፊት ነበር ለ58 ሰዓት ከ35 ደቂቃዎች በመሳሳም ክብረ ወሰን ያዙት። የዓለም ድንቃ ድንቅ መዝገብ ውድድሩ አደገኛና አንዳንድ ሕጎቹም ከተሻሻሉ ድንጋጌዎች ጋር የማይጣጣሙ ናቸው በሚል ከ2013 በኋላ እንዳይካሄድ አስቁሞታል። ኢካቻይ ቴራናራይትና ባለቤቱ ላክሳና በፈረንጆቹ 2013 ለረጅም ሰዓት በመሳሳም የዓለም ክብረ ወሰንን መስበር ችለው ነበር። ጥንዶቹ በዓለም ድንቃ ድንቅ መዝገብ የእረፍት ሕግን ተከትለው ለ58 ሰዓት ከ35 ደቂቃ ከ58 ሰከንድ ከንፈሮቻቸውን ሳያላቅቁ ቆይተዋል። ይህም የፍቅራቸውን ጥልቀትና አካላዊ ብርታታቸውን እንደሚያሳይ ሲዘገብ ነበርም ተብሏል። ከሁለት ቀን በላይ ምንም እንቅልፍ ሳይተኙ የመሳሳም ማራቶን ሪከርድን የሰበሩ ጥንዶች የፍቅርና ጽናት ተምሳሌት ሆነው ለ12 ዓመታት ከዘለቁ በኋላ ግን በፍች መለያየታቸው ታውቋል። ኢካቻይ ቴራናት በማህበራዊ ትስስር ገጹ ከትዳር አጋሩ ጋር መለያየቱን ይፋ አድርጓል። ከላክሳና ጋር ያሳለፍነው አስደናቂ የህይወት ጉዞም ቢቋጭም ክብረ ወሰን የሰበርንበትንም ሆነ ሌሎች አስደሳች ትዝታዎች አብሮኝ ይዘልቃሉም ብሏል። የታይላንዳውያን የፍቅር ተምሳሌቶቹ የፍቺ ድግስ አዘጋጅተው በሰላማዊ መንገድ መለያየታቸውንና ልጃቸውም ሲፈልግ ከአባቱ ሲያሻው ከእናቱ ጋር እንዲኖርና በፍቅር ለማሳደግ መስማማታቸውንም ገልጿል። ኢካቻይ ከባለቤቱ ጋር የተለያዩበትን ምክንያት ግን ከመግለጽ ተቆጥቧል። ለረጅም ጊዜ በመሳሳም ለመጀመሪያ ጊዜ የዓለም ክብረ ወሰንን በ2011 የሰበሩት ኢካቻይና ላክሳና ከ2 ዓመት በኋላ በ2013 የራሳቸውን ክብረ ወሰን አሻሽለው እስካሁን እንደያዙት ዘልቀዋል። ከነ መሐይምነቴ ያስመርቆኛል ያለችው ተማሪ ትምህርት ቤቷን ከሰሰች። የ19 ዓመቷ አሜሪካዊ ባለፈው ዓመት ነበር በከፍተኛ ማዕረግ የተመረቀችው። አሌሻ ኦርቲዝ የተባለችው የ19 ዓመት ተማሪ ከአንድ ዓመት በፊት ነበር የሁለተኛ ደረጃ ትምህርቷን በከፍተኛ ውጤት አጠናቃለች የተባለችው። በአሜሪካዋ ኮኔክቲከት ግዛት ባለ ትምህርት ቤት ትምህርቷን የተከታተለችው ይቺ ተማሪ ከፍተኛ ውጤት ማምጣቷን ተከትሎ የስኮላርሺፕ ዕድል ተመቻችቶላት በመማር ላይ ነበረች። ይሁንና የተማሪ አሌሻ መጻፍና ማንበብና ተያያዥ ክህሎት አብረዋት ከሚማሩት ተማሪዎች በብዙ ጥፍ ወደ ኋላ እንደቀረች ትረዳለች። ከክፍል ጓደኞቿ ጋር እኩል መጓዝ ያልቻለችው ተማሪዋም ትምህርቷን ለማቋረጥ መገደዷን ኦዲት ሴንትራል ዘግቧል። እኔ መሐይም ሆኜ ሳለ ትምህርት ቤቴ ግን በከፍተኛ ማዕረግ ብሎ ማስመረቁ ትክክል አይደለም ያለችው አሌሻ የቀድሞ ትምህርት ቤቷ ላይ ክስ መመስረቷን ኦዲት ሴንትራል በዘገባው አመላክቷል። ተማሪዋ አሁን ላይ ያላት ዕውቀት አንደኛ ክፍል ካለ ተማሪ ጋር ተመሳሳይ ነው የተባለ ሲሆን እርሳስ መያዝና የተወሰኑ ቃላትን ብቻም ማንበብ ትችላለችም ተብሏል። መሐይም ሆነሽ ሳለ እንዴት ኮኔክቲከት ዩኒቨርሲቲን እንዴት ተቀላቀልሽ በሚል ለቀረበላት ጥያቄም ማመልከቻዎቹን ለመሙላት የተለያዩ ቴክኖሎጂዎችና የትርጉም መተግበሪያዎችን ተጠቅማ እንደነበር ተናግራለች። አሁን ላይ ከዚህ በላይ መታገል እንደማልችልና ለደረሰብኝ አይምሮ ህመም ሕክምናዎችን ከወሰድኩ በኋላ ወደ ትምህርት እመለሳለሁ ብላለች።
የትምህርት ቤቱ አመራሮች በግዴለሽነት በእኔ ላይ ላደረሱት ጥፋት መቀጣት አለባቸው የምትለው ተማሪዋም ሌሎች ተማሪዎች መሰል ጉዳት እንዳይደርስባቸው በሚል ክስ መመስረቷ ተገልጿል። ከትራንስፖርት ባለፈ የመዋኛ አነስተኛ የጎልፍ ሜዳና አነስተኛ ሄሊኮፕተር ማረፊያ ቦታ ያለው መኪና በዓለም የድንቃ ድንቅ መዝገብ ላይ ሰፍሯል። በፈረንጆቹ 1986 18 ሜትር የሚረዝመው መኪና ላለፉት 40 ዓመታት የዓለማችን ረጅሙ መኪና ተብሎ በዓለም ድንቃ ድንቅ መዝገብ ላይ ሰፍሮም ቆይቷል። አሁን ደግሞ የአሜሪካ ህልም ስያሜ የተሰጠውና በ26 ጎማዎች የሚንቀሳቀስ አንድ አስገራሚ መሰራቱ ተገልጿል። መኪናው ሚካኤል ዴዘር እና ሚካኤል ማኒንግ በተሰኙ ሁለት አሜሪካውያን እንደተሰራ የተገለጸ ሲሆን በአንድ ጊዜ 75 ታዋቂዎችን መጫን የሚችል እንደሆነም ተገልጿል። ይህ መኪና በኒው ጀርሲ ለዓመታት ቆሞ የነበረ መኪናን በመግዛትና የተለያዩ ጥገናዎች እንደተደረጉለትም ባለቤቶቹ ገልጿል። መኪናው የአሁኑን መልክ እስኪይዝ ዓመታትን የፈጀ ጥገና ተደርጎለታል የተባለ ሲሆን በመጨረሻም ለእይታ እንደበቃም የድንቃ ድንቅ መዝገብ በድረገጹ ይፋ አድርጓል። ለመንዳት ይከብዳል የተባለው ይህ የዓለማችን ረጅሙ መኪና 30.5 ሜትር ርዝመት እንዳለው ተመላክቷል። መኪናው አልጋ፣ የመዋኛ ገንዳ፣ ቅንጡ መታጠቢያ፣ አነስተኛ የጎልፍ ሜዳና አነስተኛ የሄሊኮፕተር ማረፊያ አለውም ተብሏል። በኦርላንዶ የመኪና ሙዚየም ውስጥ የተቀመጠው ይህ መኪና በአንድ ጊዜ 75 ታዋቂ ሰዎችን ዘና አድርጎ ያጓጉዛል የተባለ ሲሆን መኪናው ቀጥ ባለ መንገዶች ብቻ እንደሚነዳም ታውቋል። አንድ ሲጋራን ማጨስ ከዕድሜ ላይ በአማካኝ 20 ደቂቃን እንደሚቀማም በጥናት ተረጋገጠ። ሲጋራ ማጨስ ከእድሜያችን ላይ ምን ያህል እንደሚቀንስ የሚጠቁም አዲስ ጥናት ይፋ ሆኗል። የለንደን ዩኒቨርሲቲ ኮሌጅ ይፋ ያደረገው ጥናት አንድ ነጠላ ሲጋራ ማጨስ ከአጫሹ ዕድሜ 17 ደቂቃ እንደሚቀንስ አመላክቷል። ሴት አጫሽ ስትሆን ደግሞ ወደ 22 ደቂቃ ከፍ እንደሚል በጥናቱ ላይ ተመላክቷል። አዲስ ዓመት በመጣ ቁጥር ማጨስ አቆማለሁ በሚል ቃል የሚገቡ ሰዎች ማጨስ ምን ያህል እድሜያቸውን እያሳጠረው መሆኑን በመረዳት ለእቅዳቸው ተግባራዊነት ቁርጠኛ እንዲሆኑም ተጠይቋል። በቀን 10 ሲጋራ የሚያጨሱ ሰዎች ለ7 ቀናት ማጨስ ቢያቆሙ 1600 ደቂቃዎችን ወይም ከአንድ ቀን በላይ ከእድሜያቸው ላይ መቀነስን ማስቀረት ይችላሉ ይላል ጥናቱ። በለንደን ዩኒቨርሲቲ ኮሌጅ የአልኮልና ትንባሆ ጥናት ቡድን መሪ ሳራህ ጃክሰን ጥናቱ ሲጋራ ማጨስ ምን ያህል አደገኛ መሆኑን በግልጽ ቋንቋ አስቀምጧል። ማጨስ ማቆም ጤናን አሻሽሎ በአጭር ከመቀጨት እንደሚታደግም አመላክተዋል ብለዋል። የብሪታንያ ብሔራዊ ስታቲስቲክስ ተቋም መረጃ እንደሚያሳየው በ2023 ዕድሜያቸው 18ና ከዚያ በላይ የሆኑ 6 ሚሊዮን ሰዎች ያጨሳሉ። ሲጋራ ማጨስ በእንግሊዝ ሊቀረፍ ከሚችል ሞት ውስጥም ከፍተኛውን ድርሻ በመያዝ በየዓመቱ ከ80 ሺህ በላይ ሰዎች ሕይወት እንደሚቀጥፍ መጥቀሱንም ዘሚረር ዘግቧል። የዓለም ጤና ድርጅት ባለፈው ዓመት ያወጣው መረጃም በሲጋራ ማጨስ ምክንያት በየዓመቱ ከ8 ሚሊዮን በላይ ሰዎች ሕይወት እንደሚያልፍ ማመላከቱ ይታወሳል። ከ1.3 ሚሊዮን በላይ የማያጨሱ ሰዎችም ለሚያጨሱ ሰዎች ባላቸው ቅርበት ምክንያት እንደሚሞቱ ድርጅቱ አስታውቋል። ከዓለማችን ትንባሆ አጫሾች 80 በመቶዎቹ በዝቅተኛና መካከለኛ ገቢ ባላቸው ሀገራት የሚኖሩ ናቸው። የ2020 የዓለም ጤና ድርጅት ጥናት 22.3 በመቶ የዓለማችን ሕዝብ ሲጋራ አጫሽ መሆኑን ማመላከቱ አይዘነጋም። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።